ደሙን የፈታ የትንሣኤው ጌታ ክብር ለኢየሱስ ይሁን። ኢየሱስ ተነስቷል። ሃሌሉያ። ብዙ የሃይማኖት መስራቾች መቃብራቸው በእኛ ዘንድ አለ። እነሱ ዋና እንዳልሆኑ ተናግረው አልፈዋል። መድኃኒትና ጌታ የሕያው እግዚአብሔር ልጅ ኢየሱስ ግን እንደተናገረው ከመሞቱ በፊት እንደተናገረው እሞታለሁ፣ እሰቀላለሁ፣ እሞታለሁ ደግሞ ሞትን ድል አድርጌ እነሳለሁ እንዳለ ኢየሱስ ክርስቶስ መቃብር ተነስቷል። የሞታና መልክም ተቀብሮ የቀራና መልክም ሞትን ድል አድርጎ የተነሳውን ግን እናመልካለን። ይህ የትንሣኤ ብርሃን፣ ይህ የትንሣኤው ጉልበት፣ ይህ የትንሣኤው ክብር በቤትህ ይግባ፣ በልብህ ይብራ ወንድሜ። በጉድጓድ ውስጥ ሊያስቀር ሊቀብር ከመጣ ከየትኛውም ነገር ውስጥ ፈልቅቀ መውጣት የምትችልበትን ኃይል በክርስቶስ ትንሣኤ ተቀብለሃል። መነሳት ነው። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! እምነትህን ከፍ አድርገው ወንድሜ። የተነሳው አስነስቶሃል። አትችልም የሚልህ ሰይጣን ነው። ደክመሃል የሚልህ ሰይጣን ነው። ተቀብረሃል። ያንተ ነገር አበቃ፣ ተንኮታኮተ። በማህተምን የተዘጋ መቃብርን እያሳየ ሕይወትህ እንዲህ ነው የሚልህ ሰይጣን ነው። ኢየሱስ ከሞት ተነስቷል። የድል ሕይወት ሰጥቶሃል። የአሸናፊነት ሕይወት ሰጥቶሃል። ፈልቅቀ የምትወጣበት ሃሌሉያ! የአሸናፊነት የድል ሕይወት ተቀብለሻል፣ ተቀብለሃል። በአንተ ቤት ውስጥ ይሄ ብርሃን ነው የበራው። ይሄ የትንሣኤው ብርሃን። ሃሌሉያ! ምስጋና ለእግዚአብሔር ይሁን። ሰየነ ጌታ ይሁን። ሊፍት አፕ የሚያደርግ ይሄ መንፈስህን በደንብ አድርጎ የሚያነቃቃውና የሚያነቃው የክርስቶስ መነሳት። ወንድሜ ከዚህ የሚበልጥ ሚራክል የለም። ከብሉይ ኪዳን ዘመን ጀምሮ የምናውቃቸው ታላላቅ የእግዚአብሔር ሰዎች ተቀብረዋል፣ ሞተዋል። ሞትን ድል አድርጎ የተነሳ ማንም የለም። በገዛ ስልጣኑ ነፍሱን ያኖረ ደግሞ በስልጣኑ ያስነሳት ኢየሱስ ክርስቶስ ብቻ። አሜን አሜን። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ሃሌሉያ! ስለዚህ ደስ ይበልህ። ይሄ የደስታ ቀን ነው። ይሄ የፍስሐ ቀን ነው። ይሄ የመነቃቃት ቀን ነው። ሃሌሉያ! ብዙዎች በዚህ ቀን ይሰክራሉ። በዚህ ቀን ዳንኪራ ይረግጣሉ። በዚህ ቀን ምግብ የሌለ በሚመስል ሁኔታ ምግብ ለመበቀል በሚመስል ሁኔታ ይወጣሉ። መሸታ ቤቶች ይከፈታሉ። በኢየሱስ ክርስቶስ የትንሣኤ ቀን ሰዎች ከሞተ ሥራ መነሳት በሚገባቸው በዚህ ቀን ለመሞት ይሄዳሉ። ለመሞት በየመሸታ ቤቱ መንፈስ የሚገድሉ ስፍራዎች ላይ ይሄዱ። አዮ ኢየሱስ ከሞት ያስነሳውን ማንነታቸው ይገሉታል። ጨለማ ውስጥ ገብተው ተነክረው ይመለሳሉ።
እኛ ግን ይሄ ከሞት የተነሳውን ጌታ ኢየሱስን አምነን የተቀበልን ዳግመኛ በባርነት ቀንበር እንዳንያዝ ኢየሱስ አንዴ ነፃ ያወጣን። ሃሌሉያ! በዚህ ትንሣኤ ጉልበት ወደፊት መቀጠል ሆኖልናል። ወንድሞቼና እህቶቼ ተስፋ መቁረጥ መቃብር ነው። ሱስ መቃብር ነው። መለያየት መናፍቅነት መቃብር ነው። ኢየሱስ ላይ ሌላ መደረብ መቃብር ነው። በቁም መሞት ነው። አልችልም ብሎ ማሰብ፣ ለሰይጣን መሸነፍ፣ ለአጋንንት መሸነፍ መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ብሎ ሲናገር ኢየሱስ ጌታ እንደሆነ በልብ ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች ብሎ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 12 ላይ የተናገረውን ይህንን ቃል በደንብ ፈተን አፍታተን እንድንመለከተው ፈልጋለሁ። ይሄ በምሳሌ ጌታ ኢየሱስ ስለራሱ የተናገረበት የመጽሐፍ ቅዱስ ክፍል ነው። በግልጽ የሰው ልጅ ይሰቅሉታል፣ ይገድሉታል፣ በሶስተኛውም ቀን ይነሳል ብሎ በተደጋጋሚ ለሐዋርያቱ ሲነግራቸው ነበር። እንደዚህ ደግሞ በምሳሌ የተናገረባቸው ሂደቶች አሉ። ይሄ ብቻ ሳይሆን ይህን ቤተ መቅደስ አፍርሱት በሶስተኛውም ቀን አስነሳዋለሁ እያለ በዮሐንስ ወንጌል ምዕራፍ 2 ላይ ሲናገር ስለ ራሱ ሰውነት፣ ስለ ራሱ ማንነት ከሞት በኋላ የሚነሳ በሶስተኛው ቀን የሚነሳው እሱ እንደሆነ መሲሁ እሱ እንደሆነ ሲናገር እንመለከታለን። ይሄኛው ደግሞ በጣም አስገራሚ በሆነ መንገድ በዘመኑ ያሉ ሰዎች ከስንዴ ዘር አንዲቷ የስንዴ ቅንጣት ተዘርታ የምትበቅልበትን ሂደት ደናጊ ምንድነው የሚለው? ምንድነው የሚለው? ትንሽ ከፍ ብለን እንዲሁም ዝቅ ብለን ደግሞ እናነባለን። ለዛ ነው ባይዘው ማራናታ ምንለው። ለዛ በዛን ዘመን ግን ጌታ በስጋ በምድር ላይ በነበረበት ዘመን ስለሆነ ሞትን ድል አድርጎ የተነሳ እንደሆነ ደግሞ እንነግራችኋለን። ስለዚህ እነዚህ ሰዎች ያን ሰዓት ለሱ መሞት ነው። አያችሁ፣ መሰቀል ነው። ላንተና ለኔ ግን ክብረት ነው፣ መክበር ነው።
ኢየሱስ ሲሰቀል፣ ኢየሱስ ሲደማ፣ ኢየሱስ ሲቆስል እዛ ውስጥ ፈውስ ነበረ። እዛ ውስጥ ትንሣኤያችን እየተሰራ ነው። እዛ ውስጥ ጽድቃችን እየተሰራ ነው። እዛ ውስጥ ዋጋ እየተከፈለ ነው። በኢሳይያስ ምዕራፍ 53 ላይ ገና ኢየሱስ ከመምጣቱ 700 ዓመታት ቀድሞ በመንፈስ ቅዱስ እዚህ ጋር ኢየሱስ የሚናገረውን ትንቢት ብቻ አይደለም የምታየው። ገና ሳይመጣ አስቀድሞ መንፈስ ቅዱስ በነቢያቱ አንደበት የኢየሱስን ሞት ተናግሯል፣ የኢየሱስን ትንሣኤም ተናግሯል። ስለዚህ ምን አላቸው? የሰው ልጅ ሊከብር ጊዜው ደርሷል፣ ሰዓቱ ደርሷል ሊከብር ዘንድ አላቸው። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይ ደግሞ በዚያ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል። አሁን ነፍሴ ታውካለች። ምን ስላለው? አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣሁ። አባት ሆይ ስምህን አክብረው፣ ስለዚህም አከበርኩት ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ። በዚያ ቆመው የነበሩትም ሕዝብ በሰሙ ጊዜ ነጎድጓድ ነው አሉ። ሌሎች መልአክ ተናገረው አሉ። ኢየሱስም መለሰ እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። ለመሞት የመጣው ኢየሱስ ክርስቶስ አየው ያቺ ቀስ እያለች መፍካት ትጀምራለች። ያቺ አንዷ የስንዴ ዘለላ ታቆጠቁጣለች፣ ታድጋለች፣ ፍሬ ታዝላለች። ጎንበስ ዘንፈል የሚል የስንዴ እርሻ አይታችኋል? ያ በሙሉ የተቀበረ ነበር። በኋላ ነው ኢየሱስም እንደዚሁ ነው ለእኔና ለአንተ። አሁን እኛ በግንዱ ላይ በወይኑ ግንድ ላይ ያለን ቅርንጫፎች ነን። የወይን ግንድም ብሎ ይመስለዋል ራሱ የዮሐንስ ወንጌል ምዕራፍ 15 በስንዴዋ ቅንጣት ላይ ያደገው ያ ትልቁ ፍሬ የተሸከመው አንዱ ዘንግ ስትመለከተው በኢየሱስ ሞት የተሰጠን የዘላለም ሕይወት በትንሣኤው መረጋገጡን የሚያሳይ ነው። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። አንተንና ኢየሱስን ማንም አይገባም በመሃላችን፣ ወረት የሌለበት ነው ፍቅራችን። ጊዜ ሁኔታ አይሽረውም፣ እኔስ ኢየሱሴ ልዩ ነው ልዩ ነው። ታዲያ ልዘምር እንጂ ልቀኝ እንጂ
ለባለውለታዬ ልኑር እንጂ ታዲያ 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 ልዘምር እንጂ ልቀኝ እንጂ ለባለውለታዬ ልኑር እንጂ በሞቱ የጸደቅን የጠራው ጌታ ኢየሱስ ወይም ደግሞ በስንዴ መስሎ የተናገረው ጌታ ኢየሱስ ከስንዴ የተገኘ ጮጎጊት ሊሆን አይችልም። ስንዴ ነው የሚሆን። አንተም ስንዴ ነው። የተዘራው ዘር ሰው የዘራውን ያንኑ ነው የሚያጭደው የሚለው ቃሉ ማለት ሌላ አይነት ሊያጭዳ ያንኑ የሚያጭደው። እንደዚሁ ከሙታን የሚያስነሳ ጌታ ነው። ስለዚህ እነሱም በሞት ላይ ስልጣን ያላቸው ናቸው። ሞትን ድል ያደረጉ ናቸው። አንተም እንደ ኢየሱስ በሞት ላይ ቆመህ የምትዘምር ትሆናለህ ማለት ነው። ሃሌሉያ። ሕያው ቢሞት እንኳን ስለዚህ ስንዴ ላይ የሚበቅል ስንዴው ላይ የሚበቅል ስንዴ ነው። ኢየሱስ እንደተነሳው እንነሳለን። ኢየሱስ በክብር ወደ ሰማይ እንዳረገው መኖሪያችን በሰማይ፣ ኢየሱስ እንደከበረው እንከብራለን። እሱ በኩራችን በቀደመበት በገባበት መንገድ ሁሉ ልንገባ ስንዴዎች ሆነናል። ኢየሱስ ያደረገውን ኢየሱስ ድል ያደረገው ነገር ሁሉ ድል ለማድረግ ስንዴ ሆነናል። ስለዚህ በኢየሱስ ክርስቶስ ሞትና ትንሣኤ አምነን ነፃ የወጣን ዳግመኛ የተወለድን ሁላችን እንነሳለን። ሃሌሉያ። ትንሣኤ ሙታን አለን፣ ተስፋ አለን ማለት ነው። ሙታን የማይነሱ ከሆነ ባይዘው ምንም አይነት ክርስትና የሚባል ነገር የለም። በቃ ሙታን የማይነሱ ቢሆን ኖሮ ኢየሱስ ከሞት ባይነሳ ኖሮ መዝሙር የለም፣ ጸሎት የለም፣ ጥምቀት
ምንም ነገር የለም። ክርስቲያን ተስፋችን እሱ ነው። ህይወታችን እሱ ነው። ትንሳኤያችን እሱ ነው። ትንሳኤና ህይወት እኔ ተናገረው እዚህ ጋር ላምጣላችሁ። መጽሐፍ ቅዱሱ ላይ እንደ ቅድሙ ላንብብላችሁ። በጣም የሚገርም ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ሃሌሉያ ሙሉ የትንሣኤ ሙታን ትምህርት ነው። እዚህ ላይ ሐዋርያው ጳውሎስ በተደጋጋሚ በምሳሌም በዘመኑ ከነበረው የሐሰት ትምህርት እሱ ነቅሶ ያወጣ ኢየሱስን ትንሣኤና የኛን ትንሣኤ በሚገርም ሁኔታ ያብራራበት ክፍል ነው። እሺ ቁጥር 37 ላይ እንዲህ ይላል፣ አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። ቁጥር 36 ላይ ነው የሚለው። በዛን ዘመን ሙታን አይነሱም የሚል የሐሰት አስተምሮ ነበረ። ስለዚህ አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። መጀመሪያ ይሞታል። ያ የተጣለው እኮ አፈሩ ሲገባ እኮ ይበሰብሳል፣ ይሞታል። ከሞተ በኋላ ነው የሚያቆጠቁጠው። አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። የምትዘራውም ስንዴ ቢሆን ከሌላ አይነት የአንዱ ቢሆን ቅንጣት ብቻ ነው እንጂ የምትዘራው የሚሆነውን አካል አይደለም። ቅንጣቱን ነው እንጂ የምታስቀምጠው፣ አንዱን ነው እንጂ የምታስቀምጠው። ራሱ አካሉን ቢውልድ አድርጋ አይደለም የምትተክለው። እሺ እግዚአብሔር ግን እንደወደደ አካልን ይሰጠዋል፣ ከዘሮችም ለእያንዳንዱ የገዛ አካሉን ይሰጠዋል። አይዮ በተዘራችው አንዲት ስንዴ ላይ ወይም ደግሞ ቅንጣት ላይ እግዚአብሔር ያበቅለዋል አለ። አንተ እንኳን የምትዘራው እንዲህ ባለ መንገድ ነው። አሰራ ፕሪንሲፕሉ ያ ነው። በመሞት ማኖር፣ በመሞት መብዛት የሚል ፕሪንሲፕል ነው ያለው። አዮ ስለዚህ ኢየሱስ ሞተና አበዛ ራሱን። አሁን የልጁን የኢየሱስ ክርስቶስን መልክ በአማኞች ሕይወት ውስጥ ሁሉ አብ ይመለከታል። በኔ ውስጥ፣ ባንተ ውስጥ፣ ባንቺ ውስጥ የልጁን የኢየሱስ ክርስቶስን መልክ ያያል። በብዙ ወንድሞች መሃል በኩር ይሆን ዘንድ አስቀድሞ ያወቃቸውን ጠራቸው። የጠራቸውን የሚመስሉ ኢየሱስን የምንመስል የልጁን መልክ የምንመስል ብዙ ጦርነት ማሸነፍ እሱ ዓለማዊ የሆነ ፕሪንሲፕል ነው እና ኢየሱስ ከሞት በመነሳቱ እኛም ሕያዋን ሆነናል፣ እሱን መስለናል። ገና ደግሞ ስጋችን የሱን እንዲመስል የተዋረደውን ስጋችንን ይለውጣል በማለት ለተቀጠረ ቀን እንዳለ ሙታን ሁሉ የሚነሱበት ቀን እንዳለ መጽሐፍ ቅዱስ ይነግረናል ማለት ነው።
ስለዚህ የመብዛት የመስፋት አካሄዱ ይሄ ነው። ወገኖች መንፈሳዊ የእግዚአብሔር አሰራር ይሄ ነው። the principle of multiplication የመብዛት ፕሪንሲፕሉ ይሄ ነው። ኢየሱስ ያበዛን እንዲያ። ስለዚህ መንፈስ ቅዱስ የሚለው መዝሙር ላይ ሲዘምር በብዙ ወንድሞች መሃል በኩራችን ኢየሱስ እንድንመስል ለውጠን በፍቅር ኃይል። ሃሌሉያ። እኛም ራሳችንን ለሌሎች በመቁረስ ራሳችንን ለሌሎች በማካፈል ከጊዜያችን ቆርሰን ከገንዘባችን ቆርሰን ካለን ነገር በማካፈል መጉደል ሊመስል ይችላል፣ ግን እዛ ውስጥ ምን አለ? መባረክ አለ፣ መብዛት አለ። እኔ ጊዜን ሰዎቼ ሳገለግል እዚህ ውስጥ በረከት አለ። ብዙ ቦታ ሆናችሁ የምትሰሙኝ ወገኖቼ እናንተ ስትጽናኑ ደስ ስትሰኙ አብረን አትከስርም። ክርስትና ህይወት ውስጥ ኪሳራ የሚባል ነገር የለም። ከኢየሱስ የተማርነው ይሄንን አካፍሎ መጉደል የለም ክርስትና ውስጥ። ለወንጌል አገልግሎት ሰጥታ አይጎድልብህም። አይ ፕሮሚስ። ለክርስቶስ መንግስት ስራ ለወንጌል ስራ ገንዘባቸውን ሰጥተው ሰዎች ሲባረኩ አየን እንጂ ሲደህዩ አላየን። ጌታን በገንዘባቸው ሲያገለግሉ የነበሩ ሴቶች ተብሎ በመጽሐፍ ቅዱስ ተጽፏል። ይበዛል። ህይወትህን ከፍለ መብዛት ነው። ብዙ ዋጋ ከፍለው ወንጌል አገልግለው ገጠር ሄደው ደግሞ አዋራውን ጢሱን ጠጥተው በቃ ስንት ነገር ከዛ በኋላ ህይወታቸው ይባረካል። እግዚአብሔር የማይቆጥር አይምሰልህ። አገልጋዮች የሆናችሁ ተስፋ እንዳትቆርጡ። እግዚአብሔር ይቆጥረዋል እያንዳንዱን ነገር። ዋጋ እየከፈላችሁ በገጠር በከተማ በፀሐይ በብርድ የእግዚአብሔርን ቃል የምትመሰክሩ እግዚአብሔር ይቆጥረዋል። ስለ ስሙ ያደረጋችሁትን ይረሳ ዘንድ እግዚአብሔር አመፀኛ አይደለም ተብሎ ተጽፏል። አይረሳም። ስለዚህ በመሞት መብዛት፣ በማካፈል በመስጠት ዓለም ጎዶሎ የሚለው ሲሰጥ ጎደለብኝ ነው የሚለው። በዚህ ጎዶሎ ዓለም ጎዶሎ በሚለው ፕሪንሲፕል ውስጥ ሙላት አለ፣ ትርፍ አለ፣ ቤኔፊት አለ። ወገኖቼ ከኢየሱስ የተማርነው ይሄንን ነው። ለሌሎች ወንጌልን ስበኩ። ምናልባት ልትሰደቢ ትችያለሽ። ምናልባት ሊያንጓጥጡህ ይችላሉ። ምናልባት ከሰዎችና ከማህበረሰቡ ልትገለል ትችላለህ። ቅንጣቷ ስንዴ ተዘርታ ብዙ እንደምታፈራው ኢየሱስ በሞቱን እናንተን ካስገኘ ካተረፈን አንተ ደግሞ ለሌሎች በወንጌል ተቆረስ፣ ለሌሎች መስክር፣ ለሌሎች ነፃ መውጣት ስራ ወንጌል አካፍል። መንፈሱን ጸጋውን መካፈል አስፈላጊ ነው። ይሄ ሲሆን እግዚአብሔር ይከብራል፣ ትርፍ አለው። በዚህም በዓል ላይ ድሆች የሆኑ ምስኪን የሆኑ ምንም የሌላቸውን በመስጠት መባረካል ባይዘው ይሄ ፕሪንሲፕል ነው። ስትሰጥ ትባረካለህ። ይልቁንም ለሃይማኖት ቤተሰቦች ይሄንን አብልጣችሁ እንድታደርጉ እያለ ጳውሎስ ይናገራል። ቸርች ውስጥ አንተ በጋርደ ዶሮ የሌለው ሊኖር ይችላል። ሼር አድርገው ብራዘር። አንተ ድፎ ዳቦ ሁለት አስጋግረ ሊሆን ይችላል። ቂጣ ያደረባት ትኖራለች። አጠገብ ያለውን ወንድምህን፣ እህትህን፣ እናትህን ዞር ብለህ ተመልከት። ኢየሱስ ተከፍሎ ተቆርሶ ነው ዓለምን ያዳነው። እያንዳንዱን ህዝብ ያተረፈው በእርሱ የሚያምኑትን ሁሉ ነፃ ያወጣው ክርስቶስ ሞቶ ነው። አሁን በሰዎች አስተሳሰብ በዛም ዘመን በነበሩት አይሁድ አመለካከት ሰዎችን ያድናል ራሱን አያድንም እያሉ ሲያሾፉ ነበር። ነገር ግን መጽሐፍ ቅዱስ ሲናገር ዘሩን ያያል ይላል። እስቲ የመጨረሻውን ቃል ኢሳይያስ ትንቢት ላይ ያለውን እንመልከት። ትንቢተ ኢሳይያስ ምዕራፍ 53 ላይ ይሄ መሲሁ የተሰቃየው መሲህ ባይዘው ኢትዮጵያዊው ጃንደረባ
ያነበው የነበረው የመጽሐፍ ቅዱስ ክፍል ነው ይሄ ትንቢተ ኢሳይያስ ምዕራፍ 53 እና ይሄንን ሰምቶ ከዛ ፊልጶስ ተርጉሞለት ወንጌልን ነግሮት ነው ተጠምቆ ወደ ኢትዮጵያ የመጣውና እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል። ኢሳይያስ 53 ቁጥር 10 ላይ እድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ዲዚዘቂ ከአመፀኞችም ጋር ተቆጥሯልና፣ እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ይሄ የከፈለው ዋጋ ግን ልክ ስንዴዋ በቅላ እንደምታፈራው እንደዛው ኢየሱስ በሞቱ ውጤት እያየ እየዳነ ነው። ሰዎች ወንጌል እየሰሙ እየዳኑ ነው፣ እየተረፉ ነው። ከዚህ ባሻገር ወንጌልን ከመንገር ኢየሱስን ለሰዎች ከመንገር ከመመስከር ባሻገር ደግሞ ፕራክቲካሊ በአብያተ ክርስቲያናት ውስጥ መለመድ ያለበት ይሄ ነው። አንዱ ሲቸገር እያየ ዝም አትበል። ለሌላው አካፍል። የያዕቆብ መልእክት ላይ አንዱ ለቤተ ክርስቲያን የተላለፈው መልእክት ይሄ ነው፣ በተግባር የተገለጠ ክርስትና። ድሃውን መናቅ ሳይሆን ማንሳት፣ ማክበር። ቀማኛነት ከቤተ ክርስቲያን መወገድ አለበት። ቀማኛ መንፈስ ከቤተ ክርስቲያን መወገድ አለበት። ኢየሱስ ሰጥቶ ነው፣ ተቆርሶ ነው። ስለዚህ መስጠትን የቤተ ክርስቲያን እሴት ካልቸር ልናደርገው ይገባል። በብዙ ቦታዎች እያየን ያለነው፣ በሶሻል ሚዲያ እያየን ያለነው በጣም ማካፈልን የሚወዱ ሰዎች የሚሰሯቸው ስራዎች በጣም የሚያስመሰግኑ ናቸው። በክርስቶስ አምኖ የዳነ ዳግመኛ የተወለደ ሰው ደግሞ ሊሰራው የሚገባ ጉዳይ ነው። ድሆችን በመርዳት በዓሉን በትክክል ገብቶን ማለት ነው። ኢየሱስ ገብቶን እሱ በመቆረስና በሞቱ ሰዎችን በማትረፍ የሰራውን ያንኑ ፕሪንሲፕል አሁን እኛ በህይወታችን ተግባራዊ ልናደርግ ይገባል ማለት ነው። የረዳን አምላክ ስሙ ይባረክ። የዛሬው የበዓል መልእክቴ ይሄ ነው። እንጸልይና እናበቃለን። ክብር ምስጋና ለእግዚአብሔር ይሁን። ቅዱስ አባት እግዚአብሔር ሆይ እናመሰግናለን፣ እናከብርሃለን፣ እንገዛልሃለን። አንድ ልጅህን ክርስቶስ ኢየሱስን አሳልፈ የሰጠህን ሊያውም ለመስቀል ሞት ታዞ ያንተን ትእዛዝ አክብሮ ያንተን ፈቃድ ፈጽሞ ደግሞ እኛ እንድንድን ያንን ውድ ዋጋ በመስቀል ላይ ስለከፈለልን ደግሞ ሞትን ድል አድርጎ በመንፈስ ቅዱስ ኃይል ስለተነሳልን ይሄ ሁሉ ደግሞ ከፍቅርህ የተነሳ የሰጠህንና ያደረክልን ስለሆነ እግዚአብሔር አብ አባት ሆይ እናመሰግንሃለን። የሞትክልን፣ የተሰቀልክልን፣ ዋጋ የከፈልክልን የህይወታችን ወዳጅ ትክክለኛ አፍቃሪ ጌታ ኢየሱስ የእግዚአብሔር ልጅ እንወድሃለን፣ እናከብርሃለን፣ እናመሰግንሃለን። አንተ ባትመጣ ሊያድነን ሊቤዠን የሚችል ማንም አልነበረም። አንተ ብቻ መድኃኒታችን ነህ። አንተ ነህ የሞትክልን። አንተ ነህ እስከ መቃብር ድረስ የወደድከን። አንተ ነህ በቃልም በተግባርም በተገለጠ ፍቅር የወደድከን። ስለዚህ እኛም እንወድሃለን፣ እኛም ከፍ እናደርግሃለን፣ ለስምህ እንዘምራለን፣ እናከብርሃለን፣ እንወድሃለን። የትንሣኤህን ኃይል እንመሰክራለን፣ መነሳትህን እናውጃለን። ደግሞ እሱ ብቻ አይደለም፣ እኛም የትንሣኤ ልጆች መሆናችንን እንመሰክራለን። ይህን የገለጥክልን ያበራህልን መንፈስ ቅዱስ ስምህ ይባረክ። ኢየሱስን እንድናምን በእርሱ ላይ እንድንደገፍ የረዳህን አምነህ ነው በእርሱ መዳን እንዲሆንልን ያገዝከን መንፈሳችንን ከሞተ ሥራ ያነቃኸው ከጨለማው ዓለም የገላገልከን መንፈስ ቅዱስ የወቀስከን የመለስከን መንፈስ ቅዱስ ስምህ ይባረክ። ከኔ የሆነ አንዳች ነገር የለም፣ ከኛ የሆነ አንዳች ነገር የለም። ሁሉ ካንተና በአንተ ላንተ ነው። ስለዚህ እናመሰግንሃል። ሃሌሉያ ሃሌሉያ። እረኛችን ኢየሱስ ስምህ ይባረክ። በትንሣኤ ጸድቀናል፣ በሞት ሕይወትን አግኝተናል፣ ዋጋ ተከፍሎልናል፣ በደም ተገዝተናል። እኛ ያንተንን የሌላ ልንሆን አንችልም። ስለዚህ እናመሰግንሃለን።
ጀርባህን አየሁት ጅራፍ አቁስሎታል እጅና እግርህን ችንካሩ ጥሮታል ከጎን ይፈሳል ደምና ውሃው ልቤን አስለቀሰው ፍቅርህ ኃያል ነው የሾህ አክሊል ከራስ ላይ ያለው የእውነተኛው ፍቅር ምስክር ነው ተስሎብኝ ደም ያጠበው ገጽ አይጠፋኝም ያቃሰትከው ድምፅ አይጠፋኝም ያቃሰትከው ድምፅ ከፍ ከፍ ላርግ ከፍ ከፍ በል ሕይወት ሰጥተኸኛል ሞተ በመስቀል እንዴት ዝም እላለሁ እያየሁ ፍቅርህን ለዓለም አውጃለሁ ዛሬም ውለታህን መስቀል ተሸክመ ስትወጣ ዳገት ሲጨክኑ ያየ የእጆች ፍጥረት የትዕግስት መጠን ጥልቀቱን ፈልጌ እጹብ እጹብ አልኩኝ ድምፄን ከፍ አድርጌ ማን ይከፍላል የፍቅርህን ዕዳ ስለ ነፍሱ ላይ ለዓለም አውጃለሁ ዛሬም ውለታህን ሃሌሉያ ወዳችኋለሁ ዘመናችሁ ይባረክ ይሄንን ምስጋና ይሄንን ምስክርነት ይሄን ጊዜ ባርኮ የተቀበለ ጌታ ስሙ ለዘላለም ይባረክ መልእክቱ ለሌሎች እንዲደርስ አድርጉ በሌላ ፕሮግራም ደግሞ እንገናኝ